ሰላም ጤና ይስጥልን ውድ ተመልካቾች ከትግራይ ቴሌቪዥን በቀጥታ የሰዓቱን የአማርኛ ዜናዎች ይዘን ቀርበናል። ፍርቱና ገብሩ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ዜናዎችን እንመራለን። እንድትከታተሉን እንጋብዛለን። ወደ ቀዳሚ ዜና አልፋለሁ። የትግራይ ሕዝብ ህልውና ለማስጠበቅ አልሞ እያካሄደ ያለው የመኸታ ዝግጅነት የትግራይ ዲያስፖራ እንደካሁን በፊት ከነበረው ተነሳሽነት በበለጠ መልኩ ለመስራትም መግባባት ላይ መደረሱ በህወሓት የዲያስፖራ አስተባባሪ አቶ ኃይለ ፍስሐ ገለጹም። የትግራይ ዲያስፖራ ተወካይ ከህወሓት ማዕከላዊ ኮሚቴ በተደረገው ውይይት የትግራይ ህዝብ አንድነትና መረዳዳት በሚያጠናክር መንገድ መንግስትና መሪ ድርጅቱ የሚወርዱ ፕሮግራሞች በሙሉነት ማስፈጸም በሚያስችል አደረጃጀት እንደሚሰሩ መረዳዳት ላይ መድረሳቸው ተገልጿል። ስለሺ ሐጎስ አዘጋጅቶታል። የትግራይ ዲያስፖራ ትግል አምባገነኑን የደርግ ስርዓት ለመጣል ከተጀመረው ትግል አንስቶ እስካሁን ድረስ የቀጠለ መሆኑን የገለጹት በህወሓት ጽህፈት ቤት የዲያስፖራ አስተባባሪ አቶ ኃይለ ፍስሐ የትግራይ መንግስት ወይም ህወሓትና የዲያስፖራው ትግል ለአሸናፊነት የነበራቸው የትግል አስተዋጽኦ የማይነጣጠል መሆኑን ያስረዳሉ። በውጭ የሚኖሩት የትግራይ ተወላጆች ያው ትግላቸው የጀመሩት የድርጅታችን ህዝባዊ ወያነ ሓርነት ትግራይ የትጥቅ ትግል በጀመረበት ወቅት 51 ዓመት ወይ 52 ዓመት ሊሆን ይችላል። ጨቋኙ የደርግ ስርዓት ለመገርሰስ የሚያስፈልጉትን ድጋፎች ያደርጉ ነበር። አንደኛው ትግሉ የሚጠይቀውን ወደ በረሃ ከውጭ ወደ በረሃ የሚቀላቀሉ ሰዎች ነበሩ፣ ታጋዮች፣ እስከ መጨረሻም ታጋዮች። ከዛ ውጭ ሆነው ለትጥቁ የተለያዩ ድጋፍ ሲያደርጉ ነበር። የተለያዩ የገንዘብም የማቴሪያል ብዙ ድጋፎች ሲያደርጉ ነበር። የትግራይ ህዝብ ለማጥፋት ከምድረ ገጽ ለማጥፋት የተደረገ ጦርነት አለ። በዚህ ጦርነት የነበራቸው ሚና ከሚገምተው በላይ ነው። ያ ሁሉም ሰው ማስታወስ ይችላል። ልክ ጦርነቱ እንደተጀመረ በሁሉም የዓለም ጫፍ ያሉ የትግራይ ተወላጆች ቁጣቸውን ገልጸዋል፣ ድጋፋቸውን አረጋግጠዋል። ሌት ተቀን ሰላማዊ ሰልፍ አድርገዋል፣ የዲፕሎማሲ ጫና ፈጥረዋል። ከዛ ለጦርነቱ የሚያስፈልገውን ሀብት ማሰባሰብ በጣም ትልቅ ሚና ተጫውቷል። ጄኖሳይዳዊ የአብይ አህመድ አገዛዝ ከፕሪቶሪያ የሰላም ስምምነት በኋላ በከፈተው የድምጽ አልባ ጦርነት የተጋሩ ዲያስፖራ ትግል መንፈስ ለመበታተን በተጠና መንገድ ሲሰራ መቆየቱን የገለጹት አቶ ኃይለም የትግራይ ዲያስፖራ ትግል በነበረው ጠንካራ አደረጃጀት ሳይሳካለት መቅረቱን ገልጸው አሁን ላይ በጄኖሳይደሩ አብይ አገዛዝ በትግራይ ህዝብ ላይ የታወጀው ጦርነት ዘበትን ብሔራዊ ብርሰት ወይም ፈጽሞ አንጥፋን በሚል መሪ ቃል ስርዓቱን ለአንዴና ለመጨረሻ ጊዜ ለመቅበር በሚደረገው ትግል የድርሻቸውን ለመወጣት ዝግጁ መሆናቸውን ይገልጻሉ። እስከ ባለፈው ነሐሴ 3 ውይይቶች አድርገን አጠቃለናል። በዚህ ውይይት የተሻለ መግባባት ተፈጥሯል። አንደኛ የትግራይ ሉዓላዊነት መረጋገጥ አለበት። የትግራይ መሬት አይቆረስም። የትግራይ አስተዳደር አይቆረስም። የትግራይ ህዝብ መፈናቀል የለበትም። ስለዚህ የትግራይ ህዝብ የተፈናቀለው ወደ ቦታ መመለስ አለበት። የተፈናቀለው አስተዳደር ወደ ቦታ መመለስ አለበት። መሬታችን መመለስ አለበት። ሁለተኛ ድህነታችን አሳማኝ መሆን አለበት። የትግራይ ህዝብ ድህነት አሳማኝ መሆን አለበት። እንደ ህዝብ ራሳችንን በራሳችን ለማስተዳደር የሚያስችል መብት መረጋገጥ አለበት። ጄኖሳይደሩን ስርዓት ወደ መቃብር ለመሸኘት በሚደረገው የዲያስፖራዎች የዲፕሎማሲም ሆነ ዘርፈ ብዙ ድጋፍ የሌሎች ብሔሮችና ብሔረሰቦች ዲያስፖራዎች የታከለበት የዲያስፖራ ትግል መጀመሩንም አቶ ኃይለ ፍስሐ አስረድተዋል። አብሮ የመስራት እዛ ያሉት የተለያዩ የብሔር
ተወላጆች አብሮ ለመስራት የጀመሩት ነገር አለ። ያው ነው እኮ እዚህ የሚሰራው ስራ እዛም በተመሳሳይ ነው የሚሰራው። ያው እነሱም አሁን እዚህ ላይ ያሉት ተዋናዮች የድህነት አደጋ ስላለባቸው ነው። እዛም ተመሳሳይ ነው። አሁን ለምሳሌ የትግራይ የኤርትራ የጀመራሉ፣ የኦሮሞ ቀደም ብለው ጀምረዋል። የኦሮሞ ተወላጆች ከትግራይ ትግል ላይ አብሮ የሚሰሩ በጣም በርካታ አሉ። የአፋርም አሉ፣ የሶማሊም አሉ። ነበር እኮ ከ2013 ጀምሮ እኮ በየግላቸው ግን ከትግራይ ህዝብ ትግል ቆመው ሲሰሩ የነበሩ እኮ ነበሩ። አሁን እኮ በጋራ የመደራጀት ነው። ጄኖሳይደሩ አብይ አህመድ በህዝቦች መካከል መከፋፈልና ግጭት ለመፍጠር የነደፈውን የተሳሳተ ስሌት በሸረሪና ጦርነቱ ውጤት ከሽፈውበታል ሲሉ የፖለቲካ ተንታኝ ማርቲን ፕላውት አጋለጠም። ማርቲን ፕላውት ባሰናዳው ጥናታዊ ጽሑፍ በሸረሪና የተካሄደው ጦርነት የጄኖሳይዱ አብይ አህመድ አገዛዝ ያለውን ወታደራዊና ፖለቲካዊ አገዛዝ ከመሬት ላይ ካለው እውነታ ጋር እንዲፈተን ያደረገ ክስተት መሆኑንም ጠቅሷል። ታደሰ ልጅአለም ተጨማሪ ያለው ጄኖሳይደሩ አብይ አህመድ በህዝቦች መካከል መከፋፈልና ግጭት ለመፍጠር የነደፈው የሳሳተ ስሌት በሸረሪናው ጥቃት በተግባር ቢሞክርም የህዝቦች ድጋፍ በማጣት ከሽፎበታል ሲል የፖለቲካ ተንታኙ ማርቲን ፕላውት አጋለጠም። ትንታኔው በኤፍሬም ሀድጉ ተጽፎ ማህበራዊ መገናኛ ላይ መሰራጨቱ የጠቀሰው ጽሁፉም በሸረሪና የተከሰተው ወታደራዊ ክስተት የወታደራዊ ኪሳራ ብቻ ሳይሆን መንግስት በኃይል አንድነት ለመፍጠር የሚከተለውን አቅጣጫ የፈተነ መሆኑን ይጠቅሳል። በትንታኔው መሰረት የብልጽግና አገዛዝ በህወሓት ላይ ሲያስፋፋ የቆየውን የማቃለል ትርክት በሸረሪና ጦርነት ፈተና ገጥሞታልም ብሏል። ይህ አገዛዙም ስለ ትግራይ ሰራዊትና ስለ አካባቢው ያለው ወታደራዊ ግምት ከቦታው እውነታ ጋር የማይጣጣም መሆኑን እንዳሳየ ይገልጻል። ትንታኔው የሸረሪና ወታደራዊ ዘመቻ ድንገተኛ ውሳኔ ሳይሆን ህወሓትን ለማዳከም የትግራይ ሰራዊትን ለማንበርከክ የትግራይ ህዝብን በፖለቲካው ጫና ለማስገዛት ከተያዙ ስትራቴጂካዊ ውሳኔዎች ጋር የተያያዘ ነበር ይላል። እንደ ትንታኔው የመንግስት አቅጣጫ በህወሓት ውስጥ የፖለቲካ መከፋፈል በመፍጠር ማዳከም፣ የትግራይ ሰራዊት ለመበታተን የታጠቁ ኃይሎችን ማጠናከርና በፕሮፓጋንዳና በኢኮኖሚ ጫና የትግራይ ህዝብ ማዳከም ያካትታል ይላል ጽሁፉ። ጄኖሳይደር አብይ አህመድ በትግራይ ላይ የፈጸመውን ጄኖሳይድ ተግባር በርካታ ሰዎችን ለሞት እንዳጋለጠም፣ መሰረተ ልማቶችን እንዳወደመና ከባድ ሰብአዊ ቀውስ እንዳስከተለም ያስታውሳል። ማርቲን ፕላውት በትንታኔው መሰረት በሸረሪና የተካሄደው ወታደራዊ ዘመቻ አራት ዋና ዋና ዓላማዎች ነበሩት ተብሏል። የመጀመሪያው ዋና ዓላማ ህወሓት ምዕራብ ትግራይን ለመያዝ ጦርነት ከፍቷል የሚል ትርክት በመፍጠር የአማራ ህዝብን ከመንግስት ጎን ማሰለፍ እንደነበር ትንታኔው ይገልጻል። የትግራይ ሰራዊት ከምዕራብ ወለጋና ከቤኒሻንጉል ጉሙዝ አቅጣጫ ጥቃት ሊከፈት ይችላል በሚል ግምት ያገዛዙ ወታደራዊ ኃይሎችን ከአካባቢው ማንቀሳቀስና በሱዳን ያለው አርኤስኤፍ ኃይል ተጋላጭ ማድረግ እንደነበር ጽሁፉ ይጠቅሳል። የኤርትራን ምላሽ ሊያስነሳ የሚችል ሁኔታ መፍጠርና ከዚያም ጉዳይ ለዓለም አቀፍ ማህበረሰብ በተለየ መልኩ ማቅረብ እንደነበር ትንታኔው ይሞግታል። በአካባቢው የተሰማራው ወታደራዊ ኃይል የመዋጋት አቅም መፈተሽ እንደነበር ጽሁፉ ያስረዳል። ትንታኔው የትግራይ ሰራዊት በሸረሪና የተደራጀና የተቀናጀ የወታደራዊ አሰላለፍ በመጠቀም የመንግስት ኃይል መቋቋምን ይገልጻል። ይህ አፈጻጸም በአገዛዙ ኃይሎች ላይ ከባድ የስነልቦና ጫና እንደፈጠረም ትንታኔው ይከራከራል። በማህበራዊ መገናኛ ላይ የትግራይ ሰራዊት እንደተሸነፈ የሚገልጹ መልእክቶች ቢሰራጩም በኋላ የተፈጠረው ሁኔታ የተለየ እንደነበርና አገዛዙ ወታደራዊ ግምቶች እንደተፈተኑ ትንታኔው ያመላክታል። ትንታኔው በመጨረሻ በሸረሪና የተከሰተው ወታደራዊ ሽንፈት በኢትዮጵያ ያለውን የፖለቲካ ክፍል ሊያባብስ የሚችል ከፍተኛ የፖለቲካ አደጋ ሊፈጠር እንደሚችል ይገልጻል። የሸረሪና ጦርነት የአብይ አህመድ አገዛዝ የትግራይን ወታደራዊና ፖለቲካዊ አቅም በተመለከተ የነበረውን ግምት የፈተነ ክስተት ሲሆን ውጤቱን በሀገሪቱ የፖለቲካ አቅጣጫ ላይ የራሱን ተጽዕኖ ሊያሳድር እንደሚችል ይሞግታል። ትንታኔው እንደሚያስረዳው በሸረሪና የተከሰተው ወታደራዊ ግጭት የወታደራዊ ኪሳራ ብቻ ሳይሆን የአገዛዙ ወታደራዊና ፖለቲካ ግምቶች ከመሬት ላይ ካለው ሁኔታ ጋር ያላቸውን ልዩነት ያሳየ ነው ሲሉም በጽሁፉም ያመላክታል። ጽሁፉም የብልጽግና አገዛዝ በትግራይ ላይ ለመጠቀም የሞከረው ስትራቴጂ ፖለቲካው ጫና በወታደራዊ ኃይልና በኢኮኖሚ ጫና በመጠቀም ህወሓትና የትግራይ ሰራዊትን ለማዳከም ያለመ እንደነበር ይሞግታል። በትንታኔው መሰረት የሸረሪና ዘመቻ የተለያዩ ወታደራዊ ዓላማዎችን የያዘ ሲሆን ከነዚህም ውስጥ የትግራይ ሰራዊትን ለማዳከም የወታደራዊ ኃይሎችን አቅም መፈተሽና የትግራይ ሰራዊት በሸረሪና የተደራጀና የተቀናጀም የወታደራዊ አሰላለፍ በመጠቀም መቋቋምና ይህ መንግስት ኃይሎቹ ላይ የስነልቦና ጫናና ከባድ ኪሳራ መፍጠሩን ይገልጻል። በመጨረሻም የሸረሪና ጦርነት የፖለቲካ ክፍሉን ሊያባብስ የሚችል አደጋ እንዳለው ትንታኔው ያመላክታል። የመቀለ አጠቃላይ ሆስፒታል በመድኃኒት አቅርቦት እጥረት ምክንያት አገልግሎቱ መስጠት በማይችልበት ደረጃ መድረሱ አስታወቀም።
ከፌዴራል መንግስትና ከበጎ አድራጎት ድርጅት ሲቀርብ የነበረው አቅርቦትን በመቋረጡ ታካሚዎች ለከፍተኛ ችግር መዳረጋቸው የሆስፒታል ምክትል ሜዲካል ዳይሬክተር ዶክተር አቤል ጸጋይ ገልጸዋል። ብርሃነ ገብረስላሴ ተጨማሪ አለው። የመቀለ አጠቃላይ ሆስፒታል በመድኃኒት አቅርቦት እጥረት ምክንያት አገልግሎት በማይሰጥበት ደረጃ መድረሱ ተገለጸ። የሆስፒታሉ ምክትል ሜዲካል ዳይሬክተር ዶክተር አቤል ጸጋይ እንደገለጹት ከመንግስትና በጎ አድራጎት ድርጅቶች ሲሰጥ የነበረ የመድኃኒት አቅርቦት ከ4 ወራት በላይ መቋረጡን ተከትሎ ሆስፒታሉ አገልግሎት በማይሰጥበት ደረጃ መድረሱና ታካሚዎች ለችግር መጋለጣቸውን ገልጸዋል። መብዛሕትኡ መድኃኒትና መንግስት ትካላት ልመጽእ ብበጀት ልባህል ነው ፕሮግራም ልመጽእ ነው በጀት ማለት ብስሩዕ በጀት ልግዛኢ ፕሮግራም ከዓ ብገበርቲ ሰናይና ብኻሊእ ልርዳእ ልመጽእ ኩልቲኡ ለማእኸሎ ኢፕሳል ባህል ድርጅት ነው ናይ መንግስት ትካላት መብዛሕትኡ አብዛኛው ጊዜ የመድኃኒት አቅርቦት ከመንግስት ጤና ተቋማት በበጀትና በፕሮግራም መልክ ነበር የሚቀርበው። አሁን ከፌደራል የሚላክ የመድኃኒትና የሕክምና መሳሪያዎች የሉም፣ ዜሮ ደርሷል። በበጎ አድራጎት የሚቀርብም እንዲሁ የለም። እኛም ይህን ችግር ለመፍታት የሥራ ማስኬጃ በጀት የለንም። የኤችአይቪና ሌሎች ወሳኝ የሚባሉ መድኃኒቶች ካቀረቡልን ከ4 ወራት በላይ ሆኗል። ስለዚህ ሆስፒታላችን በችግር ውስጥ መግባቱን ተከትሎ ታካሚዎች አደጋ ላይ ናቸው። የመቀለ አጠቃላይ ሆስፒታል ከተለያዩ ቦታዎች በርካታ ታካሚዎች የሚያስተናግድ ተቋም ሲሆን ባጋጠመው የመድኃኒት እጥረት ምክንያት ታካሚዎቹ ለከፍተኛ ችግር መዳረጋቸውን የገለጹት የሆስፒታሉ የላቦራቶሪ ባለሙያዋ ሲስተር አስኳል ኪሮስ ሲሆኑ በሆስፒታሉ ውስጥ ሰራተኞች ካለ ስራ በብዛት የሚታዩበት ሁኔታ ተፈጥሯል ብለዋል። ሄፓታይተስ ሲ ሐዘለለና ጥንስ መመርመሪ ፒቲ የምናኝና ግላብ የለ ሄፓታይተስ ቢ፣ ሄፓታይተስ ሲ እንዲሁም የጥንስ መመርመሪያ የእጅ ጓንት የሚባል ነገር የለም። እነዚህ በቀላሉ ሊገኙ የሚችሉ የሕክምና ግብአቶች ናቸው። የእጅ ጓንት የለም ማለት ታካሚው በሌላ እንግልትና የገንዘብ ወጪ ማድረግ ነው። በአጠቃላይ ሆስፒታሉ በበጀት እጥረት ምክንያት እነዚህንና ሌሎች የሕክምና ግብአቶች ሊያቀርብ አልቻለም። በመቀለ ሆስፒታል የመዋለጃ ክፍል ባጋጠመ የመድኃኒትና ግብአቶች እጥረት ምክንያት ታካሚዎች ከ1 ሳምንት በላይ እንዲቆዩና በዚህም ለከፍተኛ ወጪና ችግር መዳረጋቸው ተገልጋይ እናቶች ገልጸዋል። ባናት እየወሊደ ከዛም ቆልዑ ገና እዮም ና7 ወርሒ እዮም ተወይሎም መንታ ህጻናት ነው የተገላገልኩት። እነዚህ ህጻናት በ7 ወር የጽንስ ጊዜ ነው የተወለዱት። ስለዚህ በሆስፒታሉ ቆይተው የሕክምና ክትትል እንዲደረግላቸው ተነግሮኛል። እኔም የደም እጥረት አጋጥሞኛል። በዚህ ሁሉ መድኃኒት በሆስፒታሉ ባለመኖሩ ከውጭ እየገዛን ነው እየተገለገልን ያለ ነው። አሁን ገንዘብ ጨርሰናል። ከአቅማችን በላይ ነው። እኔና ልጆቼ አደጋ ላይ ወድቀናል። መፍትሄ ይሰጠን ነው ምለው። ተገረኛ ወሊድ ጽብቆይ ዶክተር ይሆኑ ሁሉም ክትትል አሪፍ እዩ። እዚህ ከገባው 6 ቀኔ ነው። ሐኪሞች በቂ ክትትል ያደርጉልናል። ነገር ግን መድኃኒት በሆስፒታል ውስጥ ባለመኖሩ ከውጭ እየገዛን ነው እየተጠቀምን። የትግራይ ሰራዊት አመራሮች ከ1 ዓመት በፊት የወሰኑትን ውሳኔ ትክክለኛና አሁን ለተደረሰው የትግል ምዕራፍ ለመሸጋገር መሰረት የጣለ ነው ሲሉ ከዝግጅት ክፍላችን ቆይታ ያደረጉ አቶ የማነ ገብረ መስቀል ገለጹ። እንደ ህዝብ ፍጹም አንጠፋም በሚል መሪ ቃል በመላ ትግራይ ህዝብ የተሳተፉበት ህዝባዊ መድረክ ጆኖሳይዳዊ አብይ አህመድ አገዛዝ ለማስወገድ ለሚደረገው ቀጣይ ትግል በርካታ ሀሳቦችና ግብአቶች የተገኙበት መድረክ መሆኑ አቶ የማነ አስታውሰዋል። ሰለሞን አስመላሽ አዘጋጅቶታል። የብልጽግና ጄኖሳይዳዊ አገዛዝ የትግራይ ህዝብ መሪ አልባ ለማድረግና ለማንበርከክ ያቀደው ኪሴራ የትግራይ የመከታ ኃይሎች ባደረጉት መራራ ትግል መክሸፉ የፖለቲካ ተንታኝ አቶ የማነ ገብረ መስቀል ይገልጻሉ። የትግራይ ህዝብ መሪ አልባ ለማድረግ ታስቦ የነበረው ተጠንስሶ የነበረው ሴራ አክሽፎ ህዝቡንም መሪ እንዲኖረው አድርጎ የታደገበት ውጤታማ ስራ ተሰርቶ እዚህ እንደደረስን መረሳት የለበትም፣ መታወቅ አለበት። ከ1 ዓመት በፊት የትግራይ ሰራዊት አመራሮችና አጠቃላይ ሰራዊቱ የወሰኑት ውሳኔ ትክክለኛና አሁን ለደረስንበት የትግል ምዕራፍ ለመሸጋገር መሰረት የጣለ ነው ሲሉም አቶ የማነ ያብራራሉ። ከዚህ ጋር ተያይዞም ሰራዊታችንም በጊዜው የወሰነው ውሳኔም አሁን ለደረስንበት ላለንበት ቁመና እንድንደርስ የራሱ ትልቅ አስተዋጽኦ አበርክቷል። ይሄ ከኮርና ከኮር በላይ እየተባለ የሚሸፉበት
ውሳኔ ሰራዊት እንደ ሰራዊት የወሰነው አቋም ያዘበትና ገና ከመጀመሪያው ከዚህ ስርዓት ጋራ በሰላማዊ መንገድ የሚገኝ ነገር እንደሌለ የተረዳበት ውሳኔ ነው ያስተላለፈው። እንደ ህዝብ ፍጹም አንጠፋም በሚል መሪ ቃል መላው የትግራይ ህዝብ የተሳተፈበት ህዝባዊ መድረክ ጄኖሳይዳዊ የአብይ አህመድ አገዛዝ ለማስወገድ ለምናደርገው ቀጣይ ትግል የራሱ በርካታ ሀሳቦችና ግብአቶች የተገኙበት መድረክ መሆኑንም አቶ የማነ ይገልጻሉ። በህዝቡ ከፍተኛ ተቀባይነት ያገኘ መነቃቃትም የፈጠረ ለምናደርገው ትግል የራሱ የሆነው በርከት ያሉ ሀሳቦችም የተገኙበት ግብአቶችም የተገኙበት መድረክ ነው የነበረው። ይሄ መድረክ ይሄ መከታ ኃይል የምንላቸው አካላትም ራሱ በአንድ ሰዓት በሁሉም ቦታዎች ወታደራዊ፣ ፖለቲካዊ፣ መንግስታዊ መሪዎች የመንግስት መሪዎች በየመድረኩ እየተገኘ ያስተላለፉት መልእክትና ያገኙት መልስ በእውነቱ ከሆነ ለምናደርገው ትግል እውነትም የህልውናችን የምናረጋግጠው በጠላታችን መቃብር ላይ ነው የሚለው መሪ ቃል ተግባራዊ ለማድረግ የሚያስችል ብዙ ቁም ነገር የተገኘበት መድረክ ነው የነበረው ማለት ነው። የትግራይ ህዝብ ለህልውናው የሚያደርገው ትግል ተፈጥሯዊና ህጋዊ መብቱ ነው ሲሉም አቶ የማነ ይናገራሉ። ከዚህ ስርዓት ጋር በሰላማዊ መንገድ ተደራድረን የምናገኘው መፍትሄ አለመኖር ካረጋገጥን በኋላ ቀጥሎ ያለው በህልውና ለመኖር የምናደርገው ትግል ከህጋዊነት ጋር ተያይዞ ጥያቄ ውስጥ የሚገባበት መንገድ የለም። ማንም ህዝብ ህልውናው ለማጥፋት ወይም ህልውናው ሊያጠፋ የሚችል ኃይል ሲገጥመው ይሄን ተከላክሎ የመመከት ወይም የመቀልበስ ተፈጥሯዊ ምድራዊ መብቱ ነው። በመጨረሻም በሱዳን ሁሉን አቀፍ ብሔራዊ ምክክር ለማካሄድ የሚያስችሉ ሰነዶች እየተዘጋጁ መሆናቸው የሱዳን ጦር አዛዥና የሽግግር ምክር ቤት ኃላፊ ጀነራል አብዱልፈታህ አልቡርሃን ገለጹ። ውይይቱ ሁሉም ሱዳናውያን ያሳተፈ የውይይት ጉባኤ ለማድረግ ምቹ ሁኔታን ለመፍጠር የሚረዱ እርምጃዎችን ለመውሰድ ከሲቪል ማህበረሰብና ታዋቂ ግለሰቦች ጋር ቅድመ ምክክር ማድረጋቸው አልጀዚራ ዘግቧል። እንደሚከተለው ይቀርባል። የሱዳን ጦርነት ተከትሎ በሀገሪቷ ሁሉን አቀፍ ብሔራዊ ምክክር ለማካሄድ የሚያስችሉ ሰነዶች እየተዘጋጁ መሆናቸው የሱዳን ጦር አዛዥና የሽግግር ምክር ቤት ኃላፊ ጀነራል አብዱልፈታህ አልቡርሃን ገለጹ። ለውይይቱ ግብአት ከጠቅላይ አዛዡ ጋር ምክክር ያደረጉ የፖለቲካ መሪዎች፣ ሲቪል ማህበራትና ታዋቂ ግለሰቦች በሀገሪቷ የተፈጠረውን ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ቀውስ ከፍተኛ መሆኑ በመግለጽ በአማጽያን ወገን ተሰልፈው ሀገሪቷን የወጉ ኃይሎች በምህረት የሚገቡበትና የሞት ፍርድ እንዲነሳላቸው መጠየቃቸው የአልጀዚራ ዘገባ ያመለክታል። የፖለቲካ ውይይቱ ለማሰናዳት የታየው ቁርጠኝነት የሞገሱ በቅድመ ውይይት የተሳተፉ ምክክሮቹ ቁልፍ የፖለቲካ ተዋናዮችን የሚያካትትና ሁሉን አቀፍ የሱዳን ኮንፈረንስ አስፈላጊነት ላይ ያተኮሩ መሆናቸው ተናግረዋል። ሀገራዊ ሰነዱ ተቃዋሚዎች ከህዝብ ለመነጠል የሚደረጉ የሚዲያ ዘመቻዎችን ማስቆም ጨምሮም ለንግግር ምቹ ሁኔታዎች ለመፍጠር ተግባራዊ እርምጃዎችን እንደሚያስፈልግ ስምምነቱ ላይ መደረሱ አልጀዚራ ባሰራጨው ዘገባ አመላክቷል። የሱዳን ሽግግር ሉዓላዊነት ምክር ቤት ያደራጀው ሀገራዊ ጉባኤ ተቃዋሚዎች ላይ የሞት ቅጣት የሚያስከትል የወንጀል ክሶች ማቆምና በዋናነቱ የሰነዱ አካል ሲሆን በቀድሞ ጠቅላይ ሚኒስትር አብዱላ ሐምዶክና በሚመሩት የፖለቲካ ድርጅት የተመሰረተው የሞት ፍርድ የሚያሰጥ የሀገር ክህደት ክስ እንዲቀር ስምምነት ላይ መደረሱ ታውቋል። በሀገር ደረጃ ለሚደረግ የውይይት ጉባኤ ለማካሄድ የሚያስችል ብሔራዊ ኮሚቴ መቋቋሙን የዘገበው አልጀዚራም ኮሚቴው የተለያዩ ሙያ ያላቸው ገለልተኛና በሰፊ ተቀባይነት ያላቸው ግለሰቦች ያካተተ መሆኑንም በቅድመ ጉባኤ ተወያዮች ስምምነት ላይ መደረሱን አስታውቋል። የዲሞክራቲክ ዩኒየን ፕሬዝዳንት አማካሪ የሆኑት ሀተም አልሲር እንዳሉት ካርቱም በሱዳን ውስጥ ለሚደረገው መልካም የሆነ የፖለቲካ እንቅስቃሴና ቀጣይ ምክክሮችን እያየች ሲሆን የክልል ኃይሎች ድጋፍ ያለው መሆኑን መግለጻቸው ታውቋል። የተጀመረውን ብሔራዊ ጉባኤ አስመልክተው በኤክስ ገጻቸው ላይ መልእክት ያስተላለፉት የሱዳን ሽግግር ምክር ቤት ፕሬዝዳንት አልቡርሃን ከፖለቲካ መሪዎች፣ ከሀገር ሽማግሌዎች፣
ከሱፊ ስርዓት መሪዎች፣ ገለልተኛ ወገኖች ከምሁራንና ተቃዋሚ መሪዎች ጋር ምክክር በማድረግ በሀገሪቷ ብሔራዊ መግባባትን ለማጠናከርና የተስማማ ብሔራዊ ፕሮጀክት ለመቅረጽ አጋዥ መሆኑ ገልጸዋል። የተባበሩት መንግስታት ድርጅት፣ የአፍሪካ ህብረት፣ የአውሮፓ ህብረት፣ የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣናትና የአረብ ሊግን ያካተተው ባለ 5 አካላት ቡድን በሱዳን በሚገኙ ተቀናቃኝ የፖለቲካ ቡድኖች መካከል ለታቀደው ሀገራዊ ውይይት አወቃቀር ላይ ስምምነት ለማምጣት ጥረት እየተደረገ ቢሆንም እስካሁን እንዳልተሳኩ አልጀዚራ አስታውሷል። በሱዳን የእርስ በርስ ጦርነት ውስጥ ኢትዮጵያን ጨምሮም የተባበሩት አረብ ኤምሬት በጣልቃ ገብነትና በሱዳን በተፈጸመው ዘግናኝ ጭፍጨፋ ስማቸው ተደጋግሞ መጠቀሱን በዓለም አቀፉ የወንጀሎች ፍርድ ቤት ክስ እንደቀረበባቸው የሱዳን መገናኛ ብዙሃን መረጃዎች ያመለክታሉ። ውድ ተመልካቾች የዕለቱ ዜናዎች እነኚህ ነበሩ። ከቀሪ የትግራይ ቴሌቪዥን ጋር መልካም ቆይታ።